የገጠር ልጅ የሆናችሁ እንደዚህ ዋሽንት ያንጎራጎራችሁ ስትጫወቱ ዋሽንት ስትሰሙ የምትሰማችሁ ስሜቶች ይኖራሉ ብዬ አስባለሁ። በተለይ ወደ ገጠራማውን አካባቢ ከብቶችን እየጠበቃችሁ ፍየል እየጠበቃችሁ ማሳውን እየጠበቃችሁ እያረሳችሁ እያጨዳችሁ እየወቃችሁ በገጠራማው አካባቢ የልጅነት ህይወታችሁን የገፋችሁ ልጆች እንደዚህ ዋሽንት ስትሰሙ የልጅነት ጊዜያችሁን ወደኋላ ይመልሰዋልና ያን ጣፋጭ የሆነ ወርቃማ ጊዜ ያመጣላችኋል ብዬ አስባለሁ። የከተማ ልጆች እንግዲህ ያ የከተማውን ህይወት አስተዳደግ ህይወቱን ይሄን ያልጠለቅ ብዬ ስለማላውቀው ይሄ ነው ማለት አልችልም። ግን ደስ የሚል ድባብ እንደሚሰማችሁ የገጠራማው አካባቢ ህይወት እረፍት እንዳለው ሰላም እንዳለው ምቾት እንዳለው አዎ ከተለያዩ ግርግሮች ወከቦች የቀለለ ከባድ ያልሆነ ህይወት እንዳለ ትመለከታቸዋላችሁ ብዬ አስባለሁ። ምናልባት በተደጋጋሚ ስለምንሰራቸው እነዚህን ነገሮች ታያላችሁ ብዬ አስባለሁ። እንደዚህ ዋሽንት የምትችሉ ልጆች ከተማ ማሰንቆ፣ ክራር፣ በገና፣ ኪቦርድ የመሰሉ በተለይ ወደ ዘመናዊ የሆኑ መሳሪያዎች አሁን የመጡትንም ከተማ ላይ ያሉ ልጆች ይጫወቷቸዋል። አንዳንዴ እነሱን የሚጫወቱ ልጆች የሙዚቃ መሳሪያን ማብረር ተጓዳኝ ስለሚያውቁት ዋሽንት ሲሰሙ ልባቸው ይሰረቃል። ከዛ ውጭ እንግዲህ ጸሐፊ ታሪክ መሰነድ ይችላል። እያንጎራጎሩ እንደዚህ ግራ ቀኙን ፊትና ኋላውን እያዩ ታሪክ መሰነድ መጽሐፍ ማንበብ ይችላል። ወደኋላም ወደፊትም ነገ የሚፈጠረውንም ማስተዋልና አርቅቆ ማስቀመጥ ይችላል። መጽሐፍ የሚሞክር ሰው ማለት ነው። ሌላኛው ደግሞ ራሱን ማዳመጥ የሚፈልግ ነገን ተሻጋሪ ሀሳቦችን ለማስቀመጥ የሚፈልግ ሰው ካለ በተመሳሳይ ከወከባና ከግርግር እንደዚህ ራቅ ያለ ለስለስ ያለ የዋሽንት እንጉርጉሮችን እየሰማችሁ መስራት ይቻላል ማለት ነውና እንዲህ ነው። በጣም ብዙውን ጊዜ ህይወት እንደ እንትን አይደለም። እኛ በተለይ በገጠራማው አካባቢና በከተማው አካባቢ ሰፊ ልዩነት አለ። ከተማው አካባቢ ቤት ሴት አግብቶ ወልዶ ለመኖር ሩቅ አይደለም የሚሄደው። የቀየው ማህበረሰብ ራሱ ያቋቁመዋል። የቀየው ማህበረሰብ ራሱ ይድረዋል፣ ራሱ ይኩለዋል፣ ራሱ ጎጆ ያወጣዋልና ራሱ መሬት ገልጠው ሰጥተውት ህይወትን መምራት ይቀጥላል ማለት ነው። ከተማ ላይ ግን በጣም ህይወት ፈታኝ ይሆናል። እውነት ለመናገር አንድ የውጭ ካራክተር ወይም ደግሞ አንድ ተናጋሪ እያየው ነበረ። በጣም ረጅም ዘመን የተማረ ምሁር የሆነ ነገር ግን ከተማ ገብቶ ቤት ለመስራት የሚፈጅበትን ጊዜና ከቤተሰቦቹ ጋር ገጠራማው አካባቢ ቤት ሰርቶ ለመኖር ያለውን ልዩነት በጣም በሰፊው አስቀምጦታልና እሱ ይህን ያህል እውቀት ተምሬ ይህን ያህል አድጌ ቤት ለመስራት ይህን ያህል ዓመት የሚፈጅብኝ ከሆነ ገጠራማው አካባቢ ለምን አልሄድም ብሎ ወደ አውሮፓ ሀገር የሚኖር ይመስለኛል። ገጠር ገብቶ ጎጆውን ሲያቀና ቤቱን ሲመሰርትና ልጆቹን አፍርቶ ትዳሩን ሲመራ እናየዋለን። በገጠራማው አካባቢ ይሄ ነው የሚሆነው። ምናልባት ጎጆ ለመስራት በጣም ገፋ ይባል 2-3 ወር ነው የሚፈጅባችሁ በቤተሰቦቻችሁ በማሳ ላይ ጎጆአችሁን አቅንታችሁ አቻችሁን አግብታችሁ ለመኖር ማለት ነውና በከተማው አካባቢ ግን ይሄን ለማድረግ ዘመናትን ትገፋላችሁ። ዛሬ ላይ የምናየው አለ ትንሹም ትልቁም ረጅም ዘመናትን እየገፋ ነው። በተለይ በከተማው አካባቢ ያለ ሰው አግብቶ ለመውለድ ፈተና ሆኖበታል። ተጣምሮ ለመኖር ፈተና ሆኖበታል። እውነት ለመናገር ህይወት ከባድ ሆናለች። ህይወት ኢኮኖሚው ከዛ ውጭ ደግሞ ራሱን ሊያዋድድለት የሚችል ሊያስማማለት የሚችል ሊያስታርቅለት የሚችል አንድ ሊያረግለት የሚችል ሊያጣምረው የሚችል አካል ያስፈልገዋል። ብቻቸውን ይጀምሩታል፣ ብቻቸውን ይቋረጣሉ። ምክንያቱም በመሃል ሃይ የሚል ወይም ደግሞ ጥሩ ነው የሚል የሚደግፍ አካል የለም እና ይጀምራል፣ ይቋጫል፣ ይጀምራል፣ ይቋጫል፣ ይጀምራል፣ ይቋጫል። በሁለቱም ወገን ምሬት ይመጣል። ሁሉም እኮ አንድ ናችሁ ይላል። ሁለቱም ወገኖች ሴትም ወንድም እንደዛ ይላል እና ብቻን መግፋት ይጀምራሉ። የሁለቱም ህይወት ብቸኛ ይሆናል። እናያቸዋለን። ብዙዎቻችን እንደዛ ነው። በቃ የብዙዎቻችን ህይወት እንደዛ ነው የሆነው። በገጠራማው አካባቢ ስትሆኑ ግን ትዋደዳላችሁ፣ ያዋድዳችኋል። ማህበረሰቡ ራሱ ያግባባችኋል። ማህበረሰቡ ራሱ ያስታርቃችኋል። ማህበረሰቡ ያመቻችላችኋል፣ ህይወትን ያቀልላችኋል። ማህበራዊ ኑሮ ከተጋባችሁ ጀምሮ ይገነባላችኋል። አብሯችሁ ነው የሚኖረው። በል እንጂ አይዞህ ምን ይጎልሃል እየተባባሉ እሱ ሲወጣ ከጓካቾቹ ጋር እሷ ደግሞ ካቾቿ ተጎረቤቶቿ ጋር እየተባባሉ እሳቷን እየጫረች ተጎረቤት እንጨቷን እየለቀመች ከማሳ ጎጆአቸውን ማቅናት ይጀምራሉ። እናት አባታቸው ቦታ ላይ ቀያቸው መንደራቸው ላይ የእናት አባታቸውን የቀየውን ባህልና ትውፊት ወርሰው ለማደግ ይሞክራሉ። እዛው ጋር እናም ይሳካላቸዋል። በ10 ምናምን አግብታ ዓመታቸው እያገቡ ህይወታቸውን መስርተው ተቃንተው እየኖሩ ነው። የምሬ ነው። ተቃንተው ህይወታቸው ቀለሉላቸው አምሮባቸው እየኖሩ ነው። በከተማው አካባቢ ግን የተለየ ነው። ግልባጭ ነው። መገናኘታቸው በተለያየ ማህበራዊ ሚዲያ መተዋወቁ ምናምን አሪፍ ነው። ግን ከተለያየ አንግል ነው የሚሆነው። ከተለያየ ሰው እውቅና የሚኖረውና
አንዱ ላይ አርፎ አይቀመጥም፣ አንዱ ላይ አይቋጭም። በቃ መሄድ ነው የሚሆነው፣ መሄድ ነው የሚሆነው፣ እሷም መሄድ ነው የሚሆነው፣ እሱም መሄድ ነው የሚሆነው። አዎ ገጠር ልጁ ነው። እውነት ለመናገር ገጠር በጣም ልጁ ነው። ልጁ ታምራለሁ፣ ልጁ ጸጋ አለው፣ ልጁ ተሰጥኦ የገጠራማው አካባቢ ህይወት አጭር እኮ ነች፣ ረጅም አይደለችም። የረጅም እድሜ ባለቤቶች አይደለንም። በዚህ ባለችዋ ጊዜ ግን ጣፋጭ የሆነ ኑሮ መኖር ያስፈልጋል። ተስፋ ቢስ ሳይሆን ተስፋ የሚሰጡ ህይወቶችን መኖር ያስፈልጋል። እናንተም አሉልኝ ደረሱልኝ የሚላቸው አካል ሲኖር፣ እናንተም ነገ ይደርሱልኛል የምትሏቸው ሀሳቦች ወይም ደግሞ ይኖራሉ የምትሏቸው ሰዎች ሲመጡላችሁ ደስ ይላችኋል። በከተማ ግን እሱ ነገር እየቀረ ነው፣ እየራቀ ነው። እየመሸ ሲሄድ እንደምታዩት ሜዳው ጭር እያለ ይመጣል። ከብቶች ይሰበሰባሉ፣ ወፎች ወደ ጎጆአቸው ይመለሳሉ። ሁሉም ነገር ወደ መጠለያው ወደ ማረፊያው ይመለሳል። ሰውም ወደ ቤቱ ይመለሳልና በትንሹ ጭር እያለ እየቀነሰ ሜዳው መስኩ በሙሉ ነፃ ይሆናል ማለት ነው። ሰው አይኖርበትም ማለት ነው። እየቀነሰ ይሄዳል። እንደዚህ ነው የሚሆነው እንግዲህ። ምክንያቱም ፀሐይ እየሄደች ነው። እሷ እየጠለቀች ነው እና ከእሷ መጥለቅ ጋር የተያያዘ ስለሆነ ሁሉም ሰው ወደ ቤቱ ይሰበሰባል። በተለይ ኢትዮጵያ ውስጥ ሌሊት ላይ በተለያዩ ፋብሪካዎችም ወይም ድርጅቶችም ወይም ደግሞ የግል ስራዎች የሚሰሩበት ብዙም የለም። ሲጀመር ብዙም የለም ሳይሆን የለም እና ባለችዋ የፀሐይ ጀንበር ሁሉም ተሯሩጦ ለጎጆው ለቤቱ የምትሆነዋን ነገር ለፍቶ ወደ ቤት ይሰበሰባል ማለት ነው። እንግዲህ አትርሴ በዋሽንት እንደዚህ እየጋበዛችሁ ነው። በጣም ደስ የሚል እያንጎራጎረ እየጋበዛችሁ ነው። እኔም በገጠራማው አካባቢ ያሉ አንዳንድ ህይወቶችን በከፊል ለማንሳት እየሞከርኩ ነው። በጣም ደስ የሚል ምሽት ነበር። በጣም ደስ የሚል ጊዜ ነበረ። አሁን እንግዲህ እንዳልኳችሁ ፀሐይዋ እየጠለቀች ምሽቱም ድባቡን እየጣለ ስለሆነ እኔና አትርሴም ወደ ቤታችን እንመለሳለን ማለት ነው። አትርሴ ምን ትላቸዋለህ? ምን እላቸዋለሁ? ሰላም በላቸው። ሰላም እያልኩ ነው። ያው እንግዲህ መቼም እንደምታዩት ከብቶችን እየጠበቅን እንዲህ ወንዝ ዳር ሆነን እየተጫወትን ነው። ምሽቱን እንደ ልብ እያወራን ነው። ያው መቼም የገጠር ከብት እያበላን ነው የምናመሸው የምንውለው እና እያበላን ውጭ ምሽት ትተን እናመሻለን ማለት ነው። እንግዲህ ፀሐይዋ እየጠለቀች ነው። ፀሐይዋም እየጠለቀች ነው። እንግዲህ ከ12 ሰዓት እየደረሰ ነው። ከሰዓት እየሄደ ነው። ከቤት ወስደን ደግሞ ከብቶችን ጭነን እንጥልና እናበላላለን። እኛም ቡና እንጠጣለን፣ ከብቶችን እያበላለን እንደምየል እናመሻለን። እስከ 2 ሰዓት አብረናቸው እናመሻለን ከከብቶች ጋር። ከዛም ከዛ በኋላ ሲጠፉ ቤት ይገባሉ፣ እርፍ ብሎ ያድራሉ። እኛም እራታችንን በልተን እንተኛለን። በቃ ወደ ጎጆአችን እናቀናለን። በቃ እንደዛ ነው። እንደዚህ ነው ይመስላል ማለት ነው። እንግዲህ እንደምታዩት ነው። ቆንጆ አድርጎ ነው ደግሞ አትርሴ ደግሞ ቀሪውን ነገር የተረከላችሁ፣ የሰነደላችሁ፣ የነገራችሁ፣ ያስተላለፋችሁ በጣም ደስ በሚል መልኩ ነው። በዋሽንት ደግሞ እያንጎራጎረ ነው። እንደምታዩት ረጅም ሰዓት ነው አብሮን ያመሸው። በጣም ደስ የሚል ጊዜ ነበር። በጣም የሚያምር ሰዓት ነበረ። በሚቀጥሉትም ጊዜያት እንዲሁ ከአትርሴ ጋር እየተገናኘን ጊዜ ባለው ሰዓት
ከእናንተ ጋር ዋሽንት እሱም እያንጎረጎረላችሁ እኔም የገጠራማውን አካባቢ ህይወት እየዳሰስኩኝ እየተረኩላችሁ እየነገርኳችሁ አብረን እናሳልፋለን ማለት ነው። አብረን እናሳልፋለን ማለት ነው። ምናልባት በሚቀጥሉት ጊዜያት ከእናንተ ጋር ልንሰራቸው የምትፈልጉት ልታስተላልፉልን የምትፈልጉት መልእክት ካለ አነሰው የምትሉት ነገር ካለ ይጨመርበት የምትሉት ነገር ካለ አጋሩን፣ ጻፉልኝ። እዛ ጋር ሀሳብ አስቀምጡልን። ሁሌም ደግሞ እንደምለው ቻናሉን ሰብስክራይብ አድርጉት። ቻናሉን ሰብስክራይብ አድርጉት። ሰብስክራይብ ብታደርጉት ምንም አትጎዱም። ስለዚህ ሁላችሁም ቻናሉን ሰብስክራይብ አድርጉት። ቻናሉ ይደግ። ባህላችንን፣ ትውፊታችንን፣ እምነታችንን፣ ወጋችንን፣ አካባቢያችንን፣ ቀያችንን፣ ሀገራችንን፣ ባህላችንን፣ ትውፊታችንን እናስተላልፍበታለን፣ እናስተዋውቅበታለን እና ሁላችሁም ጻፉልኝ። ሁላችሁም ሀሳብ አስቀምጡልኝ። ሁላችሁም ሀሳባችሁን ሼር አድርጉልኝ። ምክንያቱም የእናንተ ሀሳብ ይገነባናል፣ የእናንተ ሀሳብ ያርመናል፣ የእናንተ ሀሳብ ያሻግረናል፣ የእናንተ ሀሳብ ያበረታናል። የእናንተ ሀሳብ ወደፊትም ወደኋላም ወደ ቀኝም ወደ ግራም በሁሉም ማዕዘናት እንድናይ ሚዛናዊ እንድንሆን ያደርገናል። ስለዚህ የእናንተ ሀሳብ ሁሌም ለእኛ ጠቃሚ ነውና ሀሳባችሁን ጻፉልኝ፣ ኮመንት አስቀምጡልኝ። ከእናንተ ጋር ሁሌም እንደዚህ ተመሳሳይ ከትርሴ ጋር እየመጣሁ ሌላም አንድ የዋሽንት ባለሙያ አለን አይደል አስናቀ? አለ አንድ ባለሙያ። ከእሱም ጋር አብረን እየመጣን እነ ደባስ ዋሴም አለ አርቲስት ደባስ ዋሴ። ደባስ ዋሴ እንደውም አርቲስት ሙዚቃ ያወጣ በጣም ጠንካራ ነው። የለመደ ነው። በጣም የሄደበት ነው። በጣም ይችላል። ስለዚህ ከእነሱ ጋርም እንደዚህ ብቅ እያልን ሰዎችንም ካገኘን ማሰው ላይ አጨዳ ላይ ወቅ ላይ እንደባለፈው ስናጋራችሁ ነበረ። አሁንም የእርሻ ሰዓት ነው። እርሻ ቦታ ካገኘናቸው ከሰዎች ጋር አብረን እያሳለፍን ሰዎች ባህላቸውን፣ ትውፊታቸውን፣ ወጋቸውን የየዕለት እንቅስቃሴው ክንውናቸው ምን እንደሚመስል ከእናንተ ጋር እናጋራለን፣ ለእናንተ እናደርስላችኋለን። እናንተ ከየትኛውም የዓለማችን ክፍል ሆናችሁ ከየትኛውም የሀገራችን ክፍል ሆናችሁ በየትኛውም ስራ ላይ ሆናችሁም ቢሆን ሀሳባችሁን ኮመንት እያስቀመጣችሁልን ቻናሉን ሰብስክራይብ እያደረጋችሁ ሌሎችንም እየጋበዛችሁ እንዲደርስ አድርጉልን። በተረፈ እንወዳችኋለን፣ እናከብራችኋለን። መልካም ምሽት ይሁንላችሁ። መልካም ምሽት። የመሸኛ አንጉርጉር መሸኛ ነው። ያው እንግዲህ ላንጎራጉር አንጎራጉሮች የምሽት እንጉርጉራችን ነው። ይሄ የመሸኛ እንጉርጉራችን ነው። ከእንግዲህ ከዚህ በኋላ እንግዲህ እንደምታው ፀሐይ እየጠለቀች ነው፣ ጭር እያለ ነው ሁሉ ነገር። ግን የሚያመች ሰዓት ነው፣ የሚመች ጊዜ ነው። በጣም ደስ ያለን ጊዜ ነው። በጣም ጥሩ ጊዜ ነው ያሳለፍነው። በጣም አሪፍ ሰዓት ነበረ። አሪፍ ሰዓት ነበረ። እንግዲህ አሪፍ ሰዓት ነበረ። ምንም ያህል ቢሆንም ከእናንተ ጋር ስላመሸን ለትልቅ ነገር ነበረ፣ ትልቅ ጊዜ ነበረ። ይብቃን አይደለ? ሰዓት ሄዷል። በቃ ቻው። በቃ ሰላም። እሺ፣ እናመሰግናለን። መልካም ምሽት፣ መልካም አዳር። እንገናኛለን። ሰሞኑን ጊዜ ሲኖር እንገናኛለን። ሰሞኑን እንገናኛለን። ወደ ማታ እንገናኛለን። እስቲ መልካም ምሽት ይሁንልን። ባይሽ